ለቤን ታፈቅሪዋለሽ? እሷ ወደደችኝ አልወደደችኝ ግድ አይሰጠኝ። እኔ ግን በዚያም ሆነ በዚህ እሷን እጄ ማስገባት ማለት ትሁትን የራሱ ለማድረግ የሚፈልግ ከባድ ኃይል አለ። ስለዚህ ከዚህ ሰው ነፃ ካላደረካት በምንም ታምር የራስን ታደርጋለች። ዳኒ ነገሮችን ጨራረሰ፣ በቅርቡ ይመጣል። እንግዲህ ለሰርግ ወገብሽን ጠበቅ አድርጊ። ያልሽ አይደል? ለአንቺ የተሰጠሽ ልብ ጥቂቶች ጋር ብቻ ነው ያለው። እሷ ስትታመም ደግሞ እኛ ከበደልናት እኮ ከእሷ የተሻለ ማንነት የለን። ካሌብና ትሁት ምንም ጋሼ፣ በቃ ልሂድ። ደህና ዋል። ለምን ስሜታችሁ እንደምትደባበቁ ነው የማይገባኝ። ተንኮለኛዋ ቲና አሁንም እንደቀጠለች ናት። መኪና ገጨኝ በማለት የውሸት ዶክተር አዘጋጅታ እጇን የተሰበረች መስላ አስራ አባዬም መስላ ቁጭ ብላለች ዊልቸር ላይ። በጣም ይገርማል። ይሄንንም ደግሞ እየተንከባከበቻትና ያለችው ትሁቴ ናት። ትሁቴ እሷ ያደረገቻትን አስረው ሲደበድቧት ብዙ ነገር ስታሰቃያን ነበር። ነገር ግን እሷ ደግሞ ያንን ያደረገችኝ እንደዚህ ማን አላደርጋትም፣ አልንከባከባትም አላለችም። መጥፎ በሰራችው እኔ መልካም ነገር አደርግላታለሁ በማለት እጇን እየተንከባከበቻት ትገኛለች። እሷ ግን የውሸት ድራማዋን አሁንም የነገረችው ለአንድ ለተመስገን ብቻ ነው። እኔ የሰው ልጅ ሳይሞት ተስፋ አይቆርጥም። የምንድን ነው የአንቺ የተለየ ነው? አንቺስ እንደዚህ ሆንሽ? ዶክተሮቹስ ብላ ዶክተሮችንም ሲታወቀኝ ነው ብላ ከሆነ ካፌ ቁጭ ብላ መኪና ሲሄድ የወደቀ ይመስላ ከመኪናው ጋር ሄዳ ግፍትር ብላ መንገዱ ላይ ተኛች። የውሸት ዶክተር ማዘጋጅታ እንዴት ታመመችውና እዛች ቤት ለመግባት ተባራ ስለነበረ ወደ ቤት ለመመለስ ምንም አማራጭ የሌላት ይሄንን ነው ምርጫ አድርጋ የተቀመጠች ነበረ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ የግፈኛው ሚስትና የሰራተኛዋ ፍጥጫ ትሁት ድራማ እንደቀጠለ ነው፣ እንደ አዲስ ማለት ነው። እንግዲህ ተመስገንም ታስሮ ያን ሰዓት ሲደባደብና እንትን ሲል ነበረ። የሰማይ ስባሪውን ጥሎት አምልጦ ወደ ቤት የመጣው ያ ሁሉ አልፎ እንግዲህ ትሁትም ማነች ቲናም ተባራ ከቤት መኪና እንደ ገጫት ነበረ ወደ ክፍል 56 ስንመለስ የነበረው ማለት ነው። እናም 57 ላይ ትሁት ቲና መኪና ስታይ ውሸቷን ከመኪናው ስር በመግባት እየተገጨ ይመስላ ነበረ የሰራችብን ፊልም ማለት ነው። መጨረሻ ላይ ግን የውሸት ዶክተሯንም አዘጋጅታ ሁሉንም ነገር አክመዋት ወደዛው ወደ አባባ ቤት መመለስ ችላለች። በጣም ይገርማል። ይሄንንም እንግዲህ እየሰማው ምንም ቢሆን የ85 ናት ባይፈታትም ስላልፈታትም ያውም በሱ ስር ነው ያለችውና ሂዶ በሩጫ ወደ ቤት እንድትመጣ አድርገዋታል። ሁሉም በመደናገጥ ነበረ የነበሩት ማለት ነው። እንግዲህ ቲና ይሄንን ያደረገችው በተንኮሏ ነው። ምንም ነገር ሳትሆን ሁኛለሁ በማለት ወደዛ ቤት እጇን ታክማ ዊልቸር ላይ ተቀምጣለች። በጣም ትገርማለች እኮ የቲና ስራ። እንዴት እንደዚህ ሆንሽ ቢላትም እሷ ግን የሚያወሩትን ሁሉ እያዳመጠች ሁሉንም ነገር። አሁን ላይ ግን የብስ እየተናደደች ነው። ወይኔ እዚህ ላይ ተቀምጡ እንዴት ነው በገዛ እጅ እስር ቤት ገባሁ። ያችን የምሮጠው ቲና በየቦታው ተንኮሏን ምን የምታደርገው አሁን እንዴት ታመመ ሰው ሆነች። ራሷን በመስታወት እያየች መጸዳጃ ቤት ገብታ አባዬ ደግሞ ወዴት ገባች ብሎ እሷን ሊፈቅዳት እንድሲመጣ እሷ ግን ራሷን እያየች እንድሲል አየይ ብላ ሲያውቃት ውድቅ አለች ማለት ነው። በጣም የምትገርመኛ ታሪከኛ ናት እኮ ኧረ ሲበዛ ማለት ነው። ሲበዛ ቲና በጣም የምትገርም ሴት ነች ማለት ነው። እናም እንግዲህ ወደ ተመስገን ጋር ስንመጣ ተመስገንም ሊጠይቃት መጥቶ እንዴት ተረፍሽ እንዴት ነች ሲላት እንዴ ምንም እኮ አልሆንኩ እያለች እየሳቀች ተነግረዋል። እንዴት ይላታል።
በጣም የምገርም ነው። ይሄንን የተጠቀምኩት በራሴ ሲስተም ነው። ምክንያቱም አሁን ላይ የሰው ልጅ ካልሞተ ተስፋ አይቆርጥም። እኔ ደግሞ እስከ ሞት ድረስ እፋለማለሁ። እነሱን ሳልጨርስ እኔ መሞት የለብኝም። እሺ አንቺስ እንዴት እሺ እንትናልሽ? ቢያንስ ዶክተሮችስ እንዴ ዶክተሮችንም የራሴ ሰው ያልኳቸውን መድቤ ነው፣ በራሴ ጊዜ ነው፣ ምንም አልሆንኩኝ ብላ ቁጭ እንግዲህ ወደ ስራችን መቀጠል አለብን። አንተም እዚሁ መምጣት አለብህ እኔው ጋራ በቃ ታማኝ ሰራተኛ ነህ፣ እኔም ካንተ ጋራ ስራዬን እቀጥላለሁ ትለዋለች። እሺ በማለት ተመስገንም በጣም የምትገርሚ ነች በማለት የእሷን ትዕዛዝ ይቀበላታል። ከዛም እንግዲህ ስለነገረችው ማነች ትሁትም ለካሌብ ማለት ነው ተመስገን ነው ብላ አስረድተዋለች። ይሄ እኮ አንተ ጠበቃ ነው ያልከው ነው፣ ስለዚህ እሱ ስለሆነ እዚህ ቤት ያመጣኸው ነው ሲል በጣም ይደነግጣል። አባዬም እንግዲህ መፋለም አለብህ አንተ ትወዳታለህ፣ እኔ ኧረ ጭራሽ እኔ እንደ እህቴ ነው ማያት እያለ ነበር። ታፈቅራታለሁ ወይ ብሎ ቢጠይቀው አባዬ ካሌብን ስለትሁት አይ እንደ እህቴ ነው ማያት፣ እሱን እኔ አይንህ ላይ ይለየኛል፣ ሁሉንም አውቃለሁኝ። ስለዚህ አሁን የሚያፈቅረውን ሰው ተፋልሞ ማሸነፍና ማሸነፍ ያለብህ አንተ ብቻ ነህ። ስለዚህ አሁን ከትሁቴ ጎን ቁመህ ሁሉንም ነገር ልታሸንፍ ይገባሃል ይለዋል። በዚህም ጊዜ እንግዲህ ትሁቴ መጀመሪያ እዛ ጋር ተቀምጦ እንትን ሲል ለምንድን ነው እዚህ ሁልጊዜ እየመጣሁኝ ብጠይቃት ችግር አለው ይላል ተመስገን። እንትናም እንግዲህ ምንም ችግር የለውም መተጠይቃት ችግር የለውም ይላል። በእርግጥም ይሄንን ሲስተም እንጠቀምበታለሁ አሁን ላይ አሸንፋለሁ የሚል ተስፋ አለው ማለት ነው። ተመስገን ግን የሚያሸንፈውም የለ ኃይለኛ ነው። ትሁቴ ግን በጣም እየፈራሁ ነው። እኔ ግን ይሄ ሰውዬ በጣም ነው ሳየው የሚያንቀጠቅጠኝ የሚያንዘረዝረኝ እያለች ነው ትሁት የመጀመሪያ ፍቅረኛዋ። ነገር ግን ለሱ ብላ ሀገር ለቃ የመጣችው ትሁት ስታየው ገና እና አሁን ላይ ደግሞ ከካሌብ ጋር መፋለሙ በጣም ይከብዳታል። እሷም እንግዲህ ጀግና ናት ኤዱም ማለት ነው። ለሱ እንግዲህ አንድ ነገር ማጥመድ አለብን፣ ስለዚህ እሱን ማስደብደብ ወይም ለሱ የሆነ ነገር ማዘጋጀት አለብን ይምጣ እያሉ ሶስቱም እየተመካከሩ ነበር። በዚህም የተነሳ ካሌብም በቃ እንድመጣ ሲለው እና ቶሎ እየመጣ ጠይቃ ምን ችግር አለው ይላል ማለት ነው። እሺ በቃ ብሎ ተነስቶ ይሄዳል ማለት ነው። በጣም ይገርማል እኮ እንግዲህ ትሁቴም በካሌብ ፍቅር እንትን ብላለች፣ እየተንከባከበቻት ነው ያለችው ማለት ነው። ቲናን ማለት ነው እጇን የተሰበረችውን እንዲህ እየጠገነችላት ሁሉን ነገር እያረገችላት ነው። ከድንገት እንግዲህ ይመጣል ካሌብ ማለት ነው። ትሁት ግን ምን አይነት ንጹሕ ልብ ነው ያለች፣ ምን አይነት እንትን ነው ያለች ይላታል ማለት እንዴ እንደዛ አባዬን አድርጋው አንቺን እንደዛ አሰቃይታሽ አሁንም ድረስ እንደዛ ያረገችኝ ብለሽ እንኳን አልተውሻትም። ስለዚህ ትንከባከቢያታለሽ። የአንቺ ልብ ግን ምን ንጹሕ ነው እያለ ነበረ ሲል የነበረው። ይሄማ በደልን በበደል ከንትን ካል እኛ ከነሱ ምን ተሻልንና ነው? ምክንያቱም እነሱ መጥፎ ቢያደርጉንም እኛ ደግሞ ተሽለን ማሳየት ነው ያለብን ትትለው በጣም የምገርሚ ሴት እኮ ነች ብሎ ጸጉሯን ሊያዘጋጅላት እንዲህ ወደታይ ሞሸጥ አድርጎ እንዲህ ሲልባት ተነሳባት ቲና ማለት ነው። ያልታመመችው ቲና ብላ ጮኸች ማለት ነው። ከዚህ ጊዜ እንግዲህ ድንግጥ የሉና እንዴ አልተመቻትም መሰላም መማት መሰል ትልና ትሁቴ ወደ እጇ ትሄዳለች ማለት ነው። የእሷን እጅ ለማዘጋጀት በጣም ይገርማል። ወደ ኤዱና ትሁት እንግዲህ ስንሄድ ትሁቴ ትላታለች ቁጭ እንዳሉ አቤት ማለት ካሌብን ታፈቅሪዋለች ትላታለች። እሷም ደብቃለች። ምን ማለት ነው ታፈቅሪዋለች? እንዴት ዝም ብለሽ የምትጠይቅኝ እንዴ? አይናችሁ ላይ እኮ ይለያል። ታፈቅሪዋለች አታፈቅሪውም? ግልጹን ተናገሪ ትላት። ስራ አለብኝ ብላ ስትነሳ የጠየኩሽን ጥያቄ መልሽልኝና ሂጂ ትላታለች። በዚህም ጊዜ እንግዲህ አሁንም ይሄንኑ ጥያቄ ደግማ ስትጠይቃት ትሁት ማነች ትሁቴ በቃ እኔ ቢሆንም ባይሆንም አሁን ልሄድ ነው እያለች ብትላትም
እንደዚህ እየተዋደዱ እንትን ማለት በጣም ከባድ ነው እያለች ነበርና ሁለተኛ ላይ እንግዲህ በዚሁ እንትን ትላለች ማለት ነው ትሁቴም ሁሉንም ነገር። እናም ይሄን ብላት ትሁቴም ተነስታት ማነች ኤዱም ተነስታ ትሄዳለች ማለት ነው። መጀመሪያ ዳኒ ማን ነው ካሊብና ተመስገን የሆነ ካፌ ቁጭ ብለው ነበርና እያወራ ነበረ። ያንተ እንደት አይነት ልጅ ናት እንደዚህ ስንት እኔ ለሷ በጣም ነው እንትን ያልኩት እሷን ብዬ ነው እያለ ያወራል ማለት ነው። እንግዲህ እሱም ይሄን ነው እያለው ታዲያ እሷ ካልፈለገች አንተ እንትን ምን አስባለህ? ግድ እኮ አይደለም እምቢ ካለች ሲለው እምቢ ብትል እንዴት ነው እንትን እምለው እያለ ነበርና ተነስቶ ተተቀመጠበት ቆይ ብሎ ተነስቶ ስልክ ላውራ ብሎ ይሄዳል ማለት ነው። በጣም ይናደዳል፣ ስሜታዊ ይሆናል። ምክንያቱም ማነች ቲና የነገረችው ነገር አለ። ሁለተኛ ደግሞ ለምን አትተዋትም እንዴ? ግዴታ ነው ለሷ ብዬ ነው በስንት ጊዜ እንዳውም አዲስ አበባ ከመጣሁ አይቻታለሁኝ። አሁንማ ያለችበትን ሁሉ አውቃለሁኝ ብሎ ይለዋል። አይ አሁን ላይ እንኳን አትበላም፣ አሁን እንኳን አንተ አታጃጅለኝም በማለት ካሌብም እንግዲህ ትሁቴ ያላወራችው መስሎት ተመስገን እየተጎራ ይገኛል ማለት ነው። ተመስገንም በጣም ይገርማል እኮ እያለ ማን ነው ካሌብ ከሱ ጋር ተለይቶ ይሄዳል ማለት ነው። በመጨረሻም እንግዲህ ትሁቴም ወደ ቤተሰቦቿ ሲደውሉላት እህቷ እህቴ እንደት ነች? ምን ላይ ነች? ምንድን ስትላት አንቺ በቃ ካሌብ ስትል ካሌብ ምን እያለች ካሌብ ጋር እኮ ምንም የለን ያው እሱ እንትን እንደሚልሽ ነው ስትላት እንዴ ካሌብ ታዲያ እኔ ምን አልኩኝ እያለቻት ነበር። በቃ እህቴ በኋላ ደውልልሻለሁ ከሱ ጋር ያው እንደ እህቱ ነው የሚያይኝ እያለች ነበረ ስትል የነበረችው እህቷ እንዴ እድሜም እኮ ይሄዳል በቃ ምናምን ስትላት ነበረ። መጀመሪያ ግን እንደዚህም ስትላት ያሰሪና የሰራተኛ ግንኙነት ነው ያለን ነበረ ያለቻት ለኤዱ ማለት ነው። መጀመሪያ ስትላት እኔ መች ስለ ስራሽ ጠየቅኩሽ እያለቻት ነበረ ፍቅራቸውን ስለተደባበቁ። እናም እንግዲህ ማን እንደጻፈው ወረቀት ጽፈው ጥለዋል ማለት ነው። እንትናም ካሊብም ከተመስገን ጋር ቆይቶ ነበረ እየመጣ ያለው። እሷም ስትሄድ እንግዲህ ኤዱም ስትሄድ አባዬን ታገኘዋለች። አባዬ ትለዋለች። አቤት ይላታል። ማለት ካሊብና ትሁት ምንም ይላታል። አይ በቃ ዝም ብዬ ነው ምንም። አይ እኔ የምጓጓውና በቃ እሱም ማዕረግ ባይ ነው። እኔ እኮ ያሰብኩትን ልብ ያሰበውን እርሶ ማወቅ ነው ትለዋለች። እሱም አባዬም አዎ በማለት ልጄ እኔ መቼ እንትን አልኩኝ አሁን ታዲያ ለምን አቆይም ቢላትም አይ ከትሁቴ ጋር ስጫወት ቆየው በቃ ቻው ብላ ትሄዳለች ማለት ነው። እንግዲህ ሁላቸውም ቁጭ ብለው ወደ ቤት መጥቶ ሶስታቸውም ተቀምጠዋል። ግን ከቲናና ተመስገን ያው ተንኮላቸው እንደዚህ እያለ ነበር። ደወለችለት ከሱ ጋር እንደነበረ የመጀመሪያ ተመስገን ላይ እንዴ አሁን ራሱ ከሱ ጋር ነው ያለሁት እንዴት ሁኜ ነው ወደ ቤት አሁን አብሬ ቆይቼ ተከትየው መጣሁ አንቺ እንዴት ነው የምታስቢው እያላት ነበረ ና ብለው ማለት ነው ቤት። እሱ ግን አሁን ከሱ ጋር ሁኜ ከኋላ ብመጣ ምን የሚባል ነገር ነው አይጠረጥሩም ምን አይሉ መሰለሽ ይላታል። እሷ መቼም ምንም ጣጣ የላትም ኬርለስ ናት ማለት ነው። እናም እንግዲህ ይሄንን እያለ ወደ ቤት መጥቶ ማን ነው ካሌብም አባትየውም አባባም ማነች ትሁቴም ቴናም ቁጭ ብለዋልና ያን ወረቀት እንግዲህ እያወሩ እያሉ ተነስቶ እንፋሱ ወደ እንትን ሲያመጣው የተጻፈው እንግዲህ ቲና ተንኮለኛዋ እጇን አልታመመች የሆነ ነገር ጽፋበት ነው እንግዲህ ማለት ነው። የሆነ ነገር እንግዲህ ትጽፍና ታስቀምጣለች ማለት ነው። ምክንያቱም እነሱ የሚያውቁት አሁን እሷ እንዴት ታመመች ነው። ግን እኔ እዚህ ጋር አንድ ጥያቄ አለኝ። ካሜራው ካለ ለምንድን ነው የማይጠቀሙት? የዛኔ ውሃውን ስትመርዝ ስላያት እንትን አለ። አሁን ላይ የምታረገውን ነገር ሁሉ እጇን እንደዚህ እያወራች ስላልገጫት ይሄ ካሜራው ለምን ማን ነው ካሜራ ክፍት ኦንላይን ለምን አይሆንም ነው ጥያቄ። እዚህ ጋር ነው ጥያቄ አለኝ። እንዴ ካሜራ ክፍት ለምን አይሆንም? በባለፈው ካሜራ ኑሮ አይተዋል። ስለዚህ መታየት አለበት ነው የምለው። ለማንኛውም እንግዲህ ማን ነው ካሌብ ያችን ወረቀት አንስቶ ነበር ሊወጣ ሲል እያወሩ ወረቀቱን አንስቶ ቲና ደግሞ እንግዲህ ተንኮለኛዋ ቲና
እያየችው ነበር ሳቅ እያለች ስራዋ ስለሆነ እሷን ስቶ እያነበበ እጁ ላይ ነበረ ይሄንን ይዞ እያየ እሷን ፈጣ የነበረችው ማለት ነው። እንግዲህ ምን ይሆን የጻፈችው ደብዳቤ? ተንኮል ነው መቼም ሳላጠፋ አልጠፋም ስላለች ማለት ነው። እንግዲህ የቲና ተንኮል እዚህ ላይ ነበረ ደብዳቤውን አንስቶ የተጻፈውን ወረቀት ይዞ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይመጣል? ምን ይፈጠራል? የጻፈው ደብዳቤው ማን ይሆን የሚለው እንግዲህ ቲና ናት ብለን ተንኮለኛዋ ቲና ነች ጽፋ ያስቀመጠች ብለን እናስባለን። ለነበረን ቆይታ እናመሰግናለን። ለቤቱ አዲስ የሆናችሁ እዚህ ላይ ነበረ ያለቀው እየደወለላት ማለት ነው። እንግዲህ ለነበረን ቆይታ እንላለን። እንዴትን አይነት ሰው ከቲና አይነት ሰው ጓደኛ ያውጣችሁ ማለት ነው። ባይ ባይ።